ሰላም ጤና ይስጥልኝ። የተከበራችሁ የሲሎ ቲዩብ ቤተሰቦች እንደምን ቆይታችኋል? የሰዓቱ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩም። ዩክሬን ለሰላም ሲባል ግዛቷ ለሩሲያ አሳልፋ ልትሰጥ ትችላለች። የኪየቭ ከተማ ከንቲባ ከንቲባ ቪታሊ ክሊችኮ ከቢቢሲ ሬዲዮ ጋር በነበራቸው ቆይታ ዩክሬን ከሩሲያ ጋር በምታደርገው የሰላም ስምምነት መሬቷ አሳልፋ ልትሰጥ ትችላለች ሲሉ ተናግሯል። ግዛትን መስጠት ፍትሃዊ አይደለም፣ ነገር ግን ለሰላም ከሆነ ጊዜያዊ መፍትሄ ሊሆን ይችላል ብለዋል ከንቲባው። ዩክሬን ለሰላም ስትል ግዛቷን ልትሰጥ ትችላለች በማለት በአደባባይ የተናገሩት ከንቲባው ይህ ንግግራቸው ከዩክሬን ፖለቲከኞች የመጀመሪያው ሰው ያደርጋቸዋል። ከንቲባው ይህን ይበሉ እንጂ የዩክሬን ፕሬዝዳንት ዘለንስኪ አሁን ላይ በሩሲያ የተያዙ ዩክሬን ግዛቶች አሳልፈው ለመስጠት ይቅርና በ2014 ወደ ሩሲያ ለተጠቃለለችው ክሬሚያ እውቅና አልሰጥም ማለታቸውም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዘለንስኪ በዚህ ሰዓት ስለ ክሬሚያ ማውራታቸው ለሰላም ያላቸው ቁርጠኝነት አያሳይም፣ በ2014 ላይ የተፈጠረውን አሁን ማንሳቱ ተገቢ አይደለም ሲሉ መናገራቸውም የሚታወስ ነው። ትራምፕ ከፑቲን ጋር ያላቸው ግንኙነት ማደጉን ተከትሎ ይህ ያሳሰባቸው የዩክሬን ፖለቲከኞች ፕሬዝዳንት ዘለንስኪ ወደ ስምምነቱ ሊቀርቡ ይችላሉ ሲሉ መግለጻቸው ቢቢሲ በዘገባው አመላክቷል። 20 በመቶ የሚሆነውን የዩክሬን ግዛት የተቆጣጠረችው ሩሲያ በአሜሪካ አደራዳሪነት የሚደረገውን የሰላም ድርድር ሂደት እንደምትቀበል መግለጿ ይታወሳል። መረጃው የፋና ሚዲያ ኮርፖሬሽን ነው።